ከዲሞክራሲ ስርዓት መገለጫዎች አንዱ ምርጫ በመሆኑ ዜጎች የምርጫ ካርዳቸውን በወቅቱ በመውሰድ የመምረጥ መብታቸውን ሊጠቀሙ ይገባል አሉ የኢፌዴሪ ባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካም። በዲሞክራሲ ስርዓት ብቸኛው ስልጣን መያዣ መንገድ ምርጫ ብቻ በመሆኑ መላው የወላይታ ሕዝብ በነቂስ ወጥቶ ወደፊት ለሚመራው አካል ይሁንታ መስጠት እንዳለበት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ጥሪ አቅርበዋል። የኢፌዴሪ ባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካና የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በቦሎሶ ምርጫ ክልል 2 ተገኝተው የመራጭነት ካርድ ወስደዋል። መሰዊያ ስቄል በዝርዝር ታስመለክተናለች። ግንቦት 24 ለሚካሄደው 7ኛው ጠቅላላ ምርጫ በሁሉም ምርጫ ጣቢያዎች የመራጮች ምዝገባ የተጀመረ ሲሆን እድሜያቸው ከ18 ዓመት በላይ የሆኑ ዜጎች በአቅራቢያቸው ባሉ ጣቢያዎች ካርዳቸውን እየወሰዱ ይገኛሉ። በወላይታ ዞን ቦሎሶ ምርጫ ክልል 2 ተገኝተው የመራጭነት ካርድ የወሰዱት የባህልና ስፖርት ሚኒስትር ሸዊት ሻንካ በሀገራችን ዴሞክራሲያዊ ስርዓት ለማዳበር ሁሉም ዜጎች የምርጫ ካርዳቸውን በወቅቱ በመውሰድና ድምጻቸውን በመስጠት ኃላፊነታቸውን ሊወጡ ይገባል ብለዋል። ዲሞክራሲ ስርዓት ግንባታ መገለጫ ዜጎች የሚመሯቸውን በየጊዜ ሲመርጡ የሀገራችን የተሟላ ዲሞክራሲ ስርዓት እንዲረጋገጥ ከሚያደርጉ አንዱ መገለጫዎች አንዱ ምርጫ ነው። ዜጎች በሰላማዊ በሆነ መንገድ ዲሞክራሲያዊ በሆነ መንገድ መምረጥ የስልጡንነት የእድገትም ማሳያ ስለሆነ ዜጎች የመምረጥ መብታቸውን በመጠቀም የሚፈልጉትን መምረጥ አለባቸው። ይሄን ለማድረግ ደግሞ ወጥቶ ካርድ መውሰድ አለባቸው። በዚሁ የምርጫ ክልል ተገኝተው የመራጭነት ካርዳቸውን የወሰዱት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በዲሞክራሲ ስርዓት ብቸኛው ስልጣን መያዣ መንገድ በምርጫ ማሸነፍ ስለሆነ መላው ሕዝብ በነቂስ ወጥቶ ወደፊት ሀገሪቱን ለሚመራው አካል ይሁንታ ሊሰጥ ይጠበቅበታል ብለዋል። ሀገራችን ኢትዮጵያ ያው በርካታ ዘመናትን ያስቆጠረ መንግስታዊ ስርዓት ያላት ሀገር ናት። በዚህ መንግስታዊ ስርዓት ውስጥ በህጋዊ ምርጫ ሰዎች ስልጣን ይሁንታ አግኝቶ ስልጣን የሚወስዱበት ያንን ስልጣን ከወሰዱ በኋላ ደግሞ ህዝብን የሚያስተዳድሩበት ስርዓት ያላት ሀገር ናት። አሁን ደግሞ ወደ 7ኛው ምርጫ ላይ ደርሰናል። ስለዚህ ከዚህ በኋላ ኢትዮጵያ ውስጥ ብቸኛ የስልጣን ማግኛ መንገድ ያው ምርጫና ምርጫ ብቻ ነው። በህገ መንግስት ላይ የተቀመጠው ሰው የወደደውን የፈለገውን ድምጽ የሚሰጥበትና የራሱን ውክልና የሚሰጥበት ስርዓት ስለሆነ ምርጫ የዲሞክራሲ ስርዓት እጅግ በጣም ወሳኝነት አለው። ምርጫው ሰላማዊና ተአማኒ እንዲሆን ሁሉም ዜጎች የተሰጣቸውን ዴሞክራሲያዊ መብት በተገቢው በመተግበር የድርሻቸውን እንዲወጡ ተጠይቀዋል። ሰላማዊ ዲሞክራሲያዊ ነጻ ምርጫ ለማድረግ ሁሉም ኃላፊነት አለባቸው። ነዋሪዎች፣ አርሶ አደሮች፣ ነጋዴዎች፣ ሴቶች፣ ወጣቶች በተለይ ደግሞ የሀገራችን ዘላቂ የሆነ ዲሞክራሲ ስርዓት እንዲገነባ ወጣቶች ተሳትፏቸው የላቀ መሆን አለበት። ስለዚህ ሴቶችም ወጣቶችም ሁሉም ዜጎች ወጥቶ በነቂስ ካርድ መውሰድ አለባቸው። ጊዜ ሲደርስም መምረጥ አለባቸው። ምርጫው ተአማኒ መሆን አለበት። በህዝብ ዘንድ ይሁንታ ተቀባይነት ያለው ሰው የወደደውን በአእምሮ ውስጥ ያለውን ያለማንም ጣልቃ ገብነት የሚመርጠው ተአማኒነት ያለው መሆን አለበት። ስለዚህ ከመንግስት የሚጠበቀው አካባቢውን ሰላማዊ የማድረግ ከተጽዕኖ የጸዳ እንዲሆን የማድረግ ኃላፊነት አለበት። ህዝቡ መመዝገብ አለበት፣ መምረጥ አለበት። የጸጥታ አካል ደግሞ እዚህ አካባቢ ያለው የጸጥታ ሁኔታን በሙሉ ማስጠበቅ አለባቸው። ይሄ የሁሉም ኃላፊነት ነው የሚሆነው ማለት ነው። ህዝቡ የምርጫ ካርድ በመውሰድ የድምጽ መስጫ ቀን እስኪደርስ ድረስ በአካባቢው ሰላምና ልማት ስራዎች እየተሳተፈ በጥሞና እንዲጠባበቅ ጥሪ ቀርቧል። እንደ ወላይታ አጠቃላይ 13 የምርጫ ክልል አለን። ከ980 በላይ የምርጫ ጣቢያዎች አሉ። ሁሉም አካባቢዎች የየራሳቸውን ይወክለኛል ብሎ የሚያስበውን ሰውን፣ ፓርቲን መምረጥ አለበት። እንደ ዞናችን ወደ 16 የሚሆኑ ተፎካካሪ ፓርቲዎች አሉ። እነዚህ ሁሉ የየራሳቸውን ፖሊሲ ለህዝቡ ያቀርባሉ። ህዝቡ ደግሞ ያውቃል የሚጠቅመውን ልማት የሚሰራውን ቀጣይ 5 ዓመት ውስጥ የራሱን ችግር ይፈታል ብሎ የሚያስበውን ፓርቲ ህዝቡ ይመርጣል። ስለዚህ አጠቃላይ እንደ ወላይታ ዞን
ሁሉም ከ980 ምርጫ እና ከዛ በላይ ምርጫ ጣቢያዎች ላይ ሁሉም ሰው ምርጫው ሰላማዊ እንዲሆን በሰላም እንዲጠናቀቅ አካባቢው ሰላማዊ እንዲሆን ከስጋት የጸዳ እንዲሆን ሰው የወደደውን ወጥቶ እንዲመርጥ ለሁሉም አጠቃላይ ለሁሉም ወላይታ ህዝብ ጥሪ እናቀርባለን። በግንቦት ወር በሚካሄደው 7ኛ ጠቅላላ ሀገራዊ ምርጫ ላይ ዜጎች ለሀገራችን እድገትና ለውጥ ይሰራል የሚሉትን ፓርቲ እንዲመርጡ የምርጫ ሂደቱ ግልጽ ሊሆን ይገባል አሉ የኢንሳ ምክትል ዋና ዳይሬክተር ወይዘሮ አስቴር ዳዊት። በምርጫ ደንብ ላይ የተቀመጠውን መመሪያ ተግባራዊ በማድረግ ፍትሃዊ የምርጫ ስርዓትና ነጻ የመምረጥና የመመረጥ ምህዳር ከመፍጠር አንጻር በዞኑ በሁሉም አካባቢዎች በርካታ ስራዎች እየተሰሩ መሆኑን የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማራ አቦታ ገልጸዋል። በዞኑ በ7ኛ ጠቅላላ ሀገራዊ ምርጫ ላይ ለመሳተፍ መራጮች ካርድ እየወሰዱ ይገኛሉ። ዝርዝሩ በሰናይት አብርሃም ይቀርባል። ግንቦት 24 2018 ዓመተ ምህረት በሚካሄደው 7ኛ ጠቅላላ ሀገራዊ ምርጫ ላይ የሀገርን እድገት ለማፋጠን እንዲሁም ለለውጥ ማነቆ የሆኑ ጉዳዮችን ለመቅረፍ አቅም አለው ያሉትን የፖለቲካ ፓርቲ ለመምረጥ ዴሞክራሲያዊ መብት ተጠቅመው መራጮች ካርድ እየወሰዱ ይገኛሉ። ዜጎች የፈለጉትን የፖለቲካ ፓርቲ ለመምረጥ የምርጫ ሂደቱ ግልጽ ሊሆን እንደሚገባ የኢንሳ ምክትል ዋና ዳይሬክተር ወይዘሮ አስቴር ዳዊት አሳስበዋል። የሀገራችን ሚዲያ በየአካባቢ ባሉ ሚዲያዎች ተፎካካሪ ፓርቲዎች ቀርበው ያላቸውን የፖሊሲ አማራጮች እያቀረቡ ነው። ከዚህ ፖሊሲ አማራጭ ወስደው የሚፈልጉትን አካል መምረጥ ይችላሉ። በዚህ ሂደት ውስጥ ከዚህ በፊት የነበሩ አልፎ አልፎ እንግልቶች ሊኖሩ ይችላሉ። በተለይ ተፎካካሪ ፓርቲዎች አካባቢ ላይ እኩል የሆነ የሚዲያ እድል አለማግኘት እንዲሁም ደግሞ የጭፍን ጥላቻ የነበረበት ሂደት ነበር። ስለዚህ አሁን ይህ አይነት አካሄድ ቀርቶ ሁሉም እንደ ዜጋ የፈለገውን እጩ ሆኖ የመቅረብ ያ ብቻም ሳይሆን ደግሞ ለህዝቡ ይበጃል የሚለውን ፖሊሲ አቅርቦ ከዚህ ካቀረባቸው ፖሊሲዎች ደግሞ ህዝቡ ይበጀኛል የሚለውን ነገር በራሱ እድል እንዲመርጥ ግልጽ እንዲሆን ነው የሚፈለገው። ከዚህ አንጻር እንደ መንግስት በጣም ብዙ እየተሰሩ ያሉ ስራዎች ስላሉ ህዝቡ ይሄን አውቆ እድሉን መጠቀም አለበት ብዬ አምናለሁ። ምንም አይነት ጣልቃ ገብነት ሳይኖር በምርጫ ደንብ ላይ የተቀመጡ መመሪያዎችን ተግባራዊ በማድረግ ፍትሃዊ የምርጫ ስርዓትና ነጻ የመመረጥና የመምረጥ ምህዳር ከመፍጠር አንጻር በርካታ ስራዎች እየተሰሩ መሆናቸውን የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማራ አቦታ ተናግረዋል። በምርጫ ስነ ምግባር ደንቡ ላይ አዋጁ ላይ የተቀመጡ ነገሮችን በሙላት ማክበር እንዲሁም ማስከበርም መቻል አለብን ብለን እናምናለን። ስለዚህ በዞናችን እስካሁን ባለው ነጻ ሰው የትኛውም አይነት ጣልቃ ገብነት የሌለበት ምርጫ እንዲካሄድ እየተሰራ ይገኛል። ምህዳሩ ለሁላችንም ፌር መሆን መቻል አለበት። እኛ በታሪክ አጋጣሚ ሀገር እየመራ ያለ ፓርቲ ነው ብልጽግና ፓርቲ። ሌሎች ፓርቲዎች አሉ፣ ተፎካካሪ ፓርቲዎቻችን። ለነሱም ፌር የሆነ ፍትሃዊ ምህዳር መፍጠር መቻል አለብን። ስለዚህ ከዚህ አንጻር በዞናችን በሁሉም አካባቢዎች ላይ ፍትሃዊ የሆኑ ስራዎች ለመስራት ጥረት ያደረግን እንገኛለን። ዲሞክራሲም ፕራክቲስ ለማድረግ እየገነባን ያለነው ስርዓት እንደ ብልጽግና የመግባባት ዲሞክራሲ ስለሆነ ለዛ ድልድይ የሚጥል ነገር መስራት ይኖርብናል፣ ይጠበቅብናል። በሁሉም አካባቢዎች የጸጥታ ችግር ሳይፈጠር ምርጫው በሰላም እንዲጠናቀቅ በትኩረት ሊሰራ ይገባልም ተብሏል። በብዙ የአፍሪካ ሀገራት እንደምናየው ምርጫ ሲደርስ ብዙ ጊዜ የተለያዩ ሴራዎች፣ ተንኮሎች፣ ረብሻዎች ለመፍጠር ሰው የሚፈልግባቸው አካሄዶች አሉ። ከዚህ አንጻር ህዝቡ አንደኛ አካባቢውን መጠበቅ አለበት። ራሱ ከእንዲህ አይነት ድርጊት በተለይ ወጣቱ ተቆጥቦ ሰላማዊ እንዲሆን እንዲሁም ደግሞ ዲሞክራሲያዊ እንዲሆን የራሱን ድርሻ መወጣት አለበት ብዬ አስባለሁ። የአካባቢያችን የሀገራችን ጠባቂ እኛ ነን ብዬ ነው ማስበው፣ እኔ ነኝ ብዬ ነው ማስበውና የሰላም ዘብ እኔ ነኝ በሚል እሳቤ ሁሉም በያለበት ሰላሙን ካስጠበቀ ሁሉም በሰላም ያልቃል ብዬ እምነቴ የጸና ነው። ሰላም አስጠባቂ ኃይላት የሚሰሩ ስራዎች እንደተጠበቁ ሆነው እያንዳንዱ ህብረተሰብ ክፍል የራሱን ሰላም በራሱ የማስጠበቅ ስራ እየተሰራ ይገኛል። ስለዚህ አንዱ ዋናው
ምርጫውም ሰላማዊ መሆን ከሆነ ሌሎች ቀጣይ ያሉ ነጻ ፍትሃዊ ዲሞክራሲያዊ ታማኒ እንዲሆን ማድረግ ስለሚቻል ስለዚህ ሰው በሰላም ወጥቶ በሰላም ካርዱን እንዲወስድ የሚያደርግ ነባራዊ ሁኔታ መጀመሪያ መፈጠር መቻል አለበት። ከዚህ አንፃር በዞን ደረጃም ግብረ ኃይል ተቋቁሞ እስከ ቀበሌ እስከ ጎጥ ድረስ የሰላም ኮሚቴ ተቋቁሞ እየሰራን ያለንበት ሂደት አለ። ዴሞክራሲያዊ መብታቸውን ተጠቅመው 7ኛ ጠቅላላ ሀገራዊ ምርጫ ላይ ለመሳተፍ የሚያስችል ካርድ እየወሰዱ ያሉ ዜጎች ምርጫው ሰላማዊ መንገድ እንዲጠናቀቅ የድርሻቸውን ለመወጣት መዘጋጀታቸውን ገልጸዋል። እንግዲህ ህብረተሰቡ ለራሱ የሚሆነውን ያቃል እና ምንም ሌላ እንኳን ተፎካካሪ ፓርቲ ቢኖርም አሁን መንግስት እየወገነ ያለው መንግስት ማን እንደሆነ የልማት መንግስት ማን እንደሆነ ህዝቡ ራሱ ተረድቶ ያው በነቂስ ወጥቶ የምርጫ ካርድም እየወሰደ ነው። ለወደፊት ደግሞ ምርጫው እስከሚጠናቀቅ ድረስ ሰላም እንዲሰፍን እያንዳንዱ ቤተሰብ እያንዳንዱ መንደር ስለ ሰላምም እየታገለ ነው የሚገኘው። ህዝቡ ራሱን አካባቢውን በመጠበቅ ያለው ነገር በሙሉ በመንግስት አካላት ጎን በመሰለፍ አገራዊ ግዴታውን መውጣት አለበት። ሰላሙን ማስከበር አለበት። በሰላም መንቀሳቀስ አለበት። ምርጫው እስከሚጠናቀቅ ድረስ ከመንግስት ጎን መሆን አለበት የሚል ነው። አቢሲኒያ ባንክ አምራቾችን ቀጥታ ከሸማቾች ጋር የሚያገናኝ ለ7 ቀናት የሚቆይ የንግድ ባዛር በወላይታ ሶዶ ከተማ አስጀምሯል። በባዛሩ የተሳተፉ ሴት አምራቾች ይህን እድል በማግኘታችን ተጠቃሚ ሆነናል ብለዋል። እድሉን ያመቻቸውን አቢሲኒያ ባንክ ያመሰገኑት የወላይታ ሶዶ ከተማ ምክትል ከንቲባ አቶ መንግስቱ ትግሮም ከተማ አስተዳደሩ ለአምራች ሴቶች ቦታ ከማዘጋጀት አኳያ አስፈላጊ ድጋፍ እንደሚያደርግ አመላክተዋል። ዝርዝሩን ፍሬው ተስፋ ይዘዋለች። የአቢሲኒያ ባንክ በሀገር ደረጃ የተሻለ የንግድ እቅድ እያላቸው ከባንኩ ብድር ለመውሰድ ማስያዣ በማጣት ቤት ለተቀመጡ ለ50 ሴቶች ያለምንም ማስያዣ 500 ሺህ ብር ብድር በማመቻቸት የሴቶችን ኢኮኖሚ የሚያሳድጉ ስራዎችን በመስራት ማህበራዊ ግዴታውን እየተወጣ መሆኑን የገለጹት በባንኩ የአዋሳ ዲስትሪክት ሪሶርስ ማኔጀር አቶ መሰለ ግርማ ናቸው። በየአመቱ የምናደርገው የመስራት አቅም ኖሯቸው ነገር ግን በፋይናንስ እጦት አሲዞም የሚበደሩትን ንብረት በማጣት ወደ ኋላ የቀሩትን ሴቶች ያለመያዣ ብድር እያመቻቸን እንገኛለን። ይሄም ምንድነው የመስራት አቅም ኖሯቸው መስሪያ ገንዘብ ላጡ ሴቶች ፕሮፖዛላቸውን ብቻ በማወዳደር ለእያንዳንዳቸው እስከ 500 ሺህ ብር ድረስ ያለመያዣ እየሰጠን እንገኛለን። ይሄ ፕሮግራም የሚካሄደው ለ5ኛ ጊዜ ነው። በየአመቱ እንግዲህ 5ቱንም ዙር ለ50 ሴቶች 500 ሺህ ብር ያ ማለት ወደ 25 ሚሊዮን ያለመያዣ ነው እየሰጠን ያለ ነው። ዘንድሮ ይሄን ፕሮግራም በሶዶ ከተማ ለማድረግ የፈለግነው ክልሉም አዲስ ክልል ነው። ከዚህ ቀደም ደግሞ እንደዚህ ፕሮግራም እዚህ አድርገን ስለማናቅ እንዴት አድርገን ከተማውንና በአካባቢው ያሉትን ሴቶች እናግዛቸው በሚል ይሄንን ፕሮግራም ለማዘጋጀት ችለናል። በዚህ ፕሮግራም ላይ ከ100 በላይ የሚሆኑ ድንኳኖች ተዘጋጅተዋል። በርካታ ሴት ነጋዴዎች ገብተው ምርትና አገልግሎታቸውን እንዲያስተዋውቁ እያደረግን ነው ያለነው። ይህ ፕሮግራሞች የተለያዩ ከተማዎች ላይ ባህር ዳር ላይም ደሴ ላይም እየተካሄደ ነው ያለው። እኛ ደግሞ ሶዶ ከተማ ላይ ይህንን ባዛር ለ1 ሳምንት አዘጋጅተናል። ባንኩ ለሴት ነጋዴዎች ይህንን እድል በማመቻቸቱ ተጠቃሚ መሆናቸውን በንግድ ባዛሩ ምርታቸውን ያቀረቡ ነጋዴዎችና የደቡብ ኢትዮጵያ ክልል ሴቶች ነጋዴ ማህበር አመላክተዋል። አቢሲኒያ በዚህ አጋጣሚ ለሴቶች በጣም ትልቅ እድል ሰጥቷል። ያው የብድር ማመቻቸቱም እንዳለ ሆኖ ይህንን ሴቶች ወጥተው ራሳቸውን እንዲገልጹ ራሳቸውን ከሰው ጋር እንዲገናኙ በማድረጉ ትልቅ አድቫንቴጅ ነው። ባንኩ ደግሞ ትልቅ አስተዋጽኦ ነው ያደረገው። ደስ የሚል ነው። ያው ሴቶችን ስላበረታታ በዚህ አጋጣሚ ያው ብድርም የሚያመቻች ይሆናል። ያንን ደግሞ እድሉን በመጠቀም ሁሉም ሴቶች ይሄንን እድል ቢጠቀሙ ደስ ይለኛል። በጣም ደስ ብሎኛል። ጥሩ እድል የፈጠረ ይመስለኛል። ያው እንደምትመለከቱት ሞቅ እያለ ነው ባዛሩ። ያው ከሸማች ጋር ቀጥታ እንድንገናኝ የገበያ እድር ፈጥሮልናል። ተጨማሪም ደግሞ ያው በስራችን ብድር አግኝተን የተሻለ ካፒታላችንን ከፍ አድርገን እንድንሰራ አድርጎናል ማለት ነው። ሴቶችን ከማበረታታት አንጻር ጥሩ ነገር ይዞ የመጣ ይመስለኛልና እንደምትመለከቱት ቀጥታ ከሸማች ጋር ያገናኘናልና
ጥሩ የገበያ እድል ፈጥሮናል ብዬ አስባለሁ። ስፍራ የተከፈተውን ባዛር በጋራ ለመስራት አቢሲኒያ ባንክ አቅዶ ብዙ አልሞ ተነስቶ ወደዚህ ስፍራ በመምጣቱና ለነጋዴ ሴቶች በዚህ በከተማችን ትልቅ እድል ስለሰጠን ከልብ እያመሰገንኩኝ በመቀጠልም ይሄ ባንክ የጀመረውን ስራ ከዚህ በበለጠ ለነጋዴ ሴቶች እድልን በመስጠት እንዲቀጥል ለማሳሰብ እወዳለሁ። የንግድ ባዛሩ የሴቶችን የስራ አጥነት ችግር የሚቀርፍና ምርታቸውን እንዲያስተዋውቁ እድል የሚፈጥር ነው ያሉት የወላይታ ሶዶ ከተማ ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ኢቴኒሽ ኤልያስ ባንኩ የሴቶችን ስራ እያበረታታ ነው ብለዋል። የኢኮኖሚ እጥረት አጋጥሟቸው መነገድ ሲፈልጉ ማምረት ሲፈልጉ ቤት ለተቀመጡት እጅግ በጣም ምቹ አጋጣሚ ነው የሚሆነው። ሌላው ደግሞ የነሱ የአቢሲኒያ ጠንካራ ጎን ምንድነው? ሴቶችን ከመደገፍ ያለ ዋስትና ብድር ከመስጠትም አልፎ ድጋፍም ጭምር እያደረጉ ያሉበት ነው። 50 ሴቶችን እንደ አጠቃላይ 5 ደግሞ በዲስትሪክት ደረጃ እየደገፉ ያሉበት ሁኔታ ነው ያለውና ይሄ ደግሞ የሴቶችን አቅም የኢኮኖሚ አቅም ያጎለብታል። ከመንግስት ጎን በመሆን ሴቶችን እያበረታ የሚገኝበት ነው። ለሴቶች ደግሞ ጥሩ አጋጣሚ። ባንኩ የሴቶችን ስራ ለማበረታታት የብድር ሁኔታ ከማመቻቸት በተጨማሪ ሴት አምራቾችን ቀጥታ ከሸማቾች ጋር ለማገናኘት ለ7 ቀናት የሚቆይ የንግድ ባዛር በወላይታ ሶዶ ከተማ ማስጀመሩ እንደ ከተማችን ላለው ለንግድ እንቅስቃሴ መነቃቃት ትልቅ ድርሻ አለው የሚሉት የከተማዋ ምክትል ከንቲባና የስራና ክህሎት መምሪያ ኃላፊ አቶ መንግስቱ ትግሮ ለሴት ነጋዴዎች ቦታ ከማመቻቸት በተጨማሪ ባዛሩ እስከሚጠናቀቅ አስፈላጊውን ድጋፍ እናደርጋለን ሲሉም ተናግረዋል። ባንኮች ማህበራዊ ግዴታ እየተወጡ ምን እናግዛችሁ ምን አብረን እንሰራለን የሚሉ እንደሚመጡ ሁሉ አንዳንድ አካባቢ ደግሞ ቢሮክራሲ የሚያበዙ ሁሉም ስላሉ ይሄ ደግሞ ትልቅ እድል ነው። ስለዚህ በቀጣይ የዚህ ባዛሩ መጨረሻ አካባቢ የፋይናንስ አቅርቦትም ጭምር የሚያመቻቹ ስለሆነ ይሄ ትልቅ አቅም ነው ብለን እንገምታለን። ቦታውን እንደየንትናቸው አሁን ከንግዱ ማህበረሰብ ጋር አንድ ላይ አድርገን የተሻሉ ቦታዎችን የማመቻቸት ስራዎችንም ከተማችንም እያደገ ስለሆነ አማራጭ ቦታዎችንም የማመቻቸት ስራዎችን እየሰራን እንሄዳለን። እንቀጥላለን። ለ10 ዓመታት የሚቆየው የኢትዮጵያ ወርቃማ የቪዛ አገልግሎት ለዓለም አቀፍ አልሚዎች የኢንቨስትመንት ዋስትናን የሚያጎናጽፍ ወሳኝ የአሰራር ስርዓት መሆኑን የኢሚግሬሽንና ዜግነት አገልግሎት ገለጸ። የቤት ለቤት የኢሚግሬሽንና ዜግነት አገልግሎት ለመስጠትም ዝግጅት እየተደረገ መሆኑ ተገልጿል። ትሁን ዘለቀ በትንታኔ ታስመለክተናለች። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ኢንጂነር ጎሳ ደምሴ ከኢዚያ ጋር ባደረጉት ቆይታ በቅድመ ሪፎርም ወቅት የፓስፖርት አገልግሎት 270 ሺህ ያልበለጠ እንደነበር አስታውቀዋል። በአሁኑ ወቅትም የፓስፖርት ጉዞና የይለፍ ሰነድ አገልግሎት አሰጣጥ ጥራትና ቅልጥፍና የሚያሳልጥ ስኬታማ የሪፎርም እርምጃ መወሰዱን ገልጸዋል። በተያዘው በጀት ዓመት እስከ 4 ሚሊዮን የሚደርስ የፓስፖርት አገልግሎት መስጠት የሚያስችል አቅም ለመገንባት እየተሰራበትም መሆኑን ተናግረዋል። በመሶቢ አንድ ማዕከል አገልግሎት ክልል ቅርንጫፎችና ተያያዥ አማራጭ በማስፋትም የዲጂታል ስርዓቱን የመፈጸም አቅም ማጎልበት መቻሉን አንስተዋል። በዲጂታል ኢትዮጵያ 2025 ስትራቴጂ በተጣለው መሰረትም በዲጂታል 2030 ስትራቴጂ በማጠናከር ከተቋማት ጋር የሚናበብ አስቻይ የአሰራር ምህዳር ለመፍጠር እየተሰራ ነው ብለዋል። በቪዛ አገልግሎትም ምልልስን በማስቀረት በአጭር ጊዜ ውስጥ ፈጣንና ቀልጣፋ አገልግሎት መስጠት የሚያስችል ሁኔታ እንደተፈጠረ አስረድተዋል። በቀጣይም የዲጂታል ኢትዮጵያ 2030 ስትራቴጂ ሀገራዊ ትልም ጋር በማናበብ በኤሌክትሮኒክ የኤምባሲና መዳረሻ የቪዛ አገልግሎትና መሰል ተግባራት እየተሰራ መሆኑን ገልጸዋል። ምስጥ ከነበርንበት እዚህ የደረስን ቢሆንም በዲጂታል 2030 የተያዘውን በተለይ በሀገር ደረጃ ከተያዘው ትልም ጋር ተናባቢ የሆኑ ስራዎች እየተሰሩ ነው። በፓስፖርቱ ዘርፍ ደግሞ ስናየው ዛሬ የኤሌክትሮኒክ ፓስፖርት 8ኛው ትውልድ የኤሌክትሮኒክ ፓስፖርት ለሌተስት የሚባለውን ኢትዮጵያን ባህላዊ ተፈጥሯዊ እና ሌሎች መገለጫዎች የያዘ ሆኖ ተዘጋጅቶ አሁን እየሰጠን ያለ ነው ኤሌክትሮኒክ ፓስፖርት ነው። ይህን ኤሌክትሮኒክ ፓስፖርት በመደበኛ በ60 ቀን በአስቸኳይ በ2 ቀን በ5 ቀን የፕሪሚየም አገልግሎት ብለን ደግሞ አዲስ ወደ ስራ ያስገባ ነው በ6 ሰዓት አገልግሎት እየሰጠን
በቀላሉ ደግሞ አገልግሎትን ወደ ቤት ለቤት መስጠት የሚያስችል ስራዎችን እየሰራን ነው። ይሄን ለማድረግ 15 አዳዲስ ቅርንጫፎችን ከፍተን ወደ ስራ አስገብተን የመደበኛም አስቸኳይ አገልግሎትም 15 አዲሶቹ ሲደመር በፊት የነበሩት በ28 ቅርንጫፎች አገልግሎት እየሰጡ የፓስፖርት አገልግሎትም ከነበረበት ኋላ ቀር አሰራር በማላቀቅ 8ኛው ትውልድ የኤሌክትሮኒክ ፓስፖርት ስራ ላይ ማዋል እንደተቻለም አንስተዋል። በዚህም ከነባርና አዳዲስ ቅርንጫፎች በመደበኛው የፓስፖርት አገልግሎት በ60 ቀን፣ በአስቸኳይ በ2ና በ5 ቀናት፣ በፕሪሚየር አገልግሎት ደግሞ በ6 ሰዓታት ውስጥ እየተሰጠ መሆኑን አንስተዋል። በቀጣይም የቤት ለቤት የኢሚግሬሽንና ዜግነት አገልግሎት ለመስጠት ዝግጅት እየተደረገ መሆኑንም አረጋግጠዋል። በኢሚግሬሽንና ዜግነት አገልግሎት ደንብ 587/2018 ዓመተ ምህረት የአገልግሎት ክፍያ መሰረት ለ10 ዓመት የሚቆይ የወርቃማ ቪዛ መካተቱን አስረድተዋል። የቪዛ አገልግሎቱ አቅም ያላቸው የዓለም አቀፍ አልሚዎችን ወደ ኢትዮጵያ በመሳብ ለ10 ዓመታት ያህል በነጻነት መኖር የሚያስችላቸውን የኢንቨስትመንት ዋስትናን እንደሚያጎናጽፍም ገልጸዋል። በርካታ ሀገራት የጎልደን ቪዛ አገልግሎት እንዳላቸው ገልጸው የኢትዮጵያ ወርቃማ ቪዛም የሀገርን መገለጫዎችና የደህንነት ጥራትን በማስጠበቅ ኢንቨስትመንትን ለማስፋት አስቻይ ሁኔታ እንደሚፈጥርም አንስተዋል። በመሆኑም የቪዛ አገልግሎቱን ወደ ስራ ለማስገባት የሚያስችል ስራዎች እየተሰሩ መሆኑን ጠቁመው በአጭር ጊዜ ውስጥ ወደ ስራ ይገባል ብለዋል። ጎልደን ቪዛ ለ10 ዓመት የሚያገለግል በተለይ ኳሊቲ ኢንቨስተሮች ኢትዮጵያ መጥተው የኢንቨስትመንት ስራዎቻቸውን ሲያከናውኑ እጅግ በጣም ዋስትና ሊሰጥ የሚችል በተለይ በሚያከናውኗቸው የኢንቨስትመንት ስራዎቻቸው ላይ ሊኖሩ የሚችሉ አስቸጋሪ ሁኔታዎችን መቅረፍ ታሳቢ ተደርጎ ነው። ኳሊቲ ኢንቨስተር የሆኑ ኢንቨስተሮች ኢትዮጵያ ውስጥ ለ10 ዓመት መቆየት የሚያስችላቸውን ያለምንም ችግር ደረጃውን የጠበቀ ኤሌክትሮኒክ ጎልደን ቪዛ ካርድ ነው ወደ ስራ የምናስገባው። የጎልደን ቪዛ ካርድ ሲስተም የመዘርጋት ላይ ነው ያለው። ሲስተም እየተዘረጋ ነው። እሱን ወደ ስራ እናስገባለን። በኢንቨስትመንት ስራ ውስጥ የተሰማሩት የህንድ ባለሀብት ጋጀንድራ ሲንገማምፑራ የኢትዮጵያ የኢሚግሬሽን አገልግሎት የዲጂታል ዘርፉ ስር ነቀል ለውጥ የኢንቨስትመንት መታወቂያን ያለ አንዳች እንግልት ማሳደስ እንዳስቻላቸውም ገልጸዋል። ሌላኛው ቻይናዊ ረሚነ ዛንግ በበኩላቸው የኢትዮጵያ የ10 ዓመት የሚቆየው ወርቃማ የቪዛ አገልግሎት የተረጋጋ የንግድና ኢንቨስትመንት ስራን ለመስራት ወሳኝ እድል የሚፈጥር ነው ብለዋል። መሰረት ጸጋዬ በኢሚግሬሽንና ዜግነት አገልግሎት ሰጪ ሙያተኞች በሙያዊ አክብሮት ፓስፖርቷን በአጭር ጊዜ ውስጥ አሳድሳ ማጠናቀቅ እንደቻለች ገልጻለች። ሌላኛው አስተያየት ሰጪ ሱምባ ዋቃዮ ጃርሶ ፓስፖርት መውሰድ የሚያስችለውን አሻራ በተሻለ ፍጥነት መስጠታቸውን በመጠቆም ለተደረገላቸው ጥራት ያለው አገልግሎትም ምስጋና አቅርበዋል።